በፍየል ዘመን በግ አትሁኑ እንዴ! እኔ ሊደብራችሁ ይችላል፣ ሊደብራችሁ ማሮችዬ አንድ አበባ እያሉ የሚሸውዳቸው እንዳንሸነፍ አላ አበባ ተሰጣቸው፣ አንበሳ ተሰጣቸው፣ ብሩ ሞላ አካውንታቸው ላይ ገባ። እንዳንሸነፍ ብለው የሰበሰቡት አበባ ለእናንተ ሼር ያደርጓችኋል? ይሄንን ንገሩኝ። አረ በስማ የሆነች እህቴ መጣችና ታቀኛለች። ረጅም ጊዜ በቃ በፊት እኔ መንፈሳዊ ህይወት ውስጥ በነበርኩ ሰዓት ማለት በጣም ቲክቶክ ላይ ፌመስ በነበርኩ ሰዓት የምታቀኝ እህቴ ናትና ኤልዱ ስደት ከሄድክ ይሄን ሐራመቴ ነው። ምንም አይነት ብር የለኝም፣ ቤት አልሰራሁም፣ ቤተሰብ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ክብሩ ይስፋ ለመድኃኒዓለም። ከጠፋው ከስንት ጊዜ በኋላ እንግዲህ ተከስቻለሁ፣ መጥቻለሁ ቤተሰቦቼ። እንግዲህ በውስጥም እዛውም ኮሜንት ላይ ኤልዱ ተስፋ መቁረጥ የለብሽም፣ ኤልዱ ቪዲዮ አታቋርጪ ብላችሁ ብዙዎች ብርታቱ ናችሁኛል። በጣም አመሰግናለሁ። ግን የአረብ ሀገር ሴቶች ያማችኋል? ጤነኛ ናችሁ? በዚህ ልክ እንዴት በዚህ ልክ እኔ የአረብ ሀገር ሴቶችን በምን አይነት ቃላት ብናገር ራሱ ውስጤ እንደሚበቃው አላቅም። እንዴት በዚህ ልክ የመዳም ቅመሞች እንዴት በዚህ ልክ ሰው መውደድ ትችላላችሁ? ሌላ ነገር ያሰባችሁ ተሳስታችኋል። ምክንያቱም በውስጥ መጣችሁ ራሳችሁን ታውቃላችሁ። ኤልዱ ለምን ቪዲዮ አቋረጥሽ ምን ሆነሽ ነው ብላችሁ ይጠይቃችሁኝ። ስነግራችሁ ብዙ ነገር አይዞሻላችሁኝ፣ ያገዛችሁኝ፣ ያበረታታችሁኝ እህቶቼ ስላላችሁ እናንተን ከመቀመጫዬ ብድግ ብዬ ነው ማመሰግናችሁ። ቴንኪው በጣም ማመሰግናችሁ ብርታት ስለሆናችሁኝ። የእናንተን አበረታችነት በማየት እኔ ደግሞ ዛሬ እንግዲህ በአዲስ መልኩ ቪዲዮ ጀምሬያለሁ። ይሄ ቪዲዮ ቫይራል ከወጣ ቪዲዮአችን እንቀጥላለን ማለት ነው። ዛሬ ለእናንተ አንዳንድ ነገር ጣል አድርግላችሁ። የአረብ ሀገር እህቶቼ፣ ስደተኞች እህቶቼ መቼ ነው እናንተን ህልም የምትኖሩት? መቼ ነው እናንተን አላማ የምታሳኩት? ቤት ልግዛ፣ መኪና ልግዛ፣ ቤት ልስራ፣ እንትን ልበል እያላችሁ ወጣትነታችሁን በሰው ሀገር የምትጨርሱት እስከ መቼ ነው? የማንም ቲክታከር አንድ አበባ እኔ በጣም ተቃጠልኩኝ። አንድ አበባ እንዳንሸነፍ ጋይሶች፣ አንድ አበባ ልብ ቅርጽ ሰጡ። አንድ ነው የቀረ እንዳንሸነፍ። ኤክስኩዝ ሚ እንዳንሸነፍ። እነሱ እንደዛ ብለው እናንተ የሰጣችኋቸው አበባ ብሩ ሲሞላ እኩል ነው እንደሚያካፍሏችሁ እንዳንሸነፍ እያሉ የሚሸውዷችሁ እስከ መቼ ነው እንደ በግ የምትነዱት እናንተ? ይሄን ያልኩ በምክንያት ነው። አንዲት እህቴ መታ በውስጥ ስላለቀሰች ነው። ብዙ አመት አረብ ሀገር ቆይታ ምንም የላትም። ለእነንትና ጊፍት ስትሰጥ፣ ለእነንትና አበባ ስትሰጥ፣ ለእነንትና አንበሳ ስታወርድ እሷ ባዶዋን ቀረች። ኢትዮጵያ መጥተሽ ስትመረመር ደግሞ የውስጥ ኬስ ተገኘባት፣ ታመመች። ገባችሁ አይደለ? እስከ መቼ ነው እናንተ የማንም ጌመር መሙያ የምትሆኑት? መቼ ነው የምትነቁት? በአስተሳሰብ፣ በትምህርት፣ በቁንጅና በሁሉ ነገር ትበልጧቸዋላችሁ። እነሱ ግን ነቅተው እናንተን እንደጅ ላይተው አንድ አበባ ማሮችዬ፣ ውዶችዬ አንድ አበባ እንዳንሸነፍ አይደለም ቀርቶ አበባ አይደለም ቀርቶ ጊፍት ማለት ነው። እዛ ቁጭ ብላችሁ ታብ ስታረጉ ያ በቂያቸው ነው። ጊዜ ከሰጣችሁ በቂ ነው። እንጆ እያረጋችሁ ጊዜ ከሰጣችኋቸው በቂ ነው። ጅል አትሁኑ፣ በግ አትሁኑ። በቃ እኔውኝ ስደት ነበርኩ፣ መጥቻለሁ። ምናልባት ቤት ላይ ኖር ይችላል፣ መኪና ላይ ኖር ይችላል፣ ትዳር አለኝ፣ ልጅ አለኝ፣ ራሴን ተክቻለሁ። ካሁን በኋላ ስደት ብሄር ብቆይ ምናምን ዘሬን ሳልተካ እድሜ ሊሄድ ነው ምናምን አልጨነቅም። ስለዚህ ኑ አግቡ፣ ልጅ ውለዱ፣ ከዛ በኋላ ተሰደዱ። የማንንም ቪው እየጨመራችሁ የማንንም ጌም ማሟያ አትሁኑ። በቃ አትሸወዱ፣ ማርያምን አትሸወዱ። በቃ በፍየል ዘመን በግ አትሁኑ እንዴ! እኔ ሊደብራችሁ ይችላል፣ ሊደብራችሁ ማሮችዬ አንድ አበባ እያሉ የሚሸውዳቸው እንዳንሸነፍ አላ አበባ ተሰጣቸው፣ አንበሳ ተሰጣቸው፣ ብሩ ሞላ አካውንታቸው ላይ ገባ። እንዳንሸነፍ ብለው የሰበሰቡት አበባ ለእናንተ ሼር ያደርጓችኋል? ይሄንን ንገሩኝ።
አረ በስማ የሆነች እህቴ መጣችና ታቀኛለች። ረጅም ጊዜ በቃ በፊት እኔ መንፈሳዊ ህይወት ውስጥ በነበርኩ ሰዓት ማለት በጣም ቲክቶክ ላይ ፌመስ በነበርኩ ሰዓት የምታቀኝ እህቴ ናትና ኤልዱ ስደት ከሄድክ ይሄን ያህል ዓመቴ ነው። ምንም አይነት ብር የለኝም፣ ቤት አልሰራሁም፣ ቤተሰብ እየረዳሁኝ ያጎትሽ ልጅ በባህር መጣ ስቀበል፣ ያክስትሽ ልጅ በባህር መጣ ስቀበል፣ አሁን ኢትዮጵያ ገብቻለሁ። ዩቲዩብ ክፈችልኝ፣ ምንም አይነት ነገር የለኝም አለች። አመቷን የቆየችበትን ስደት ላይ ሳስበው እኔን አዞረኝ፣ ራሴን አዞረኝ። ይገርማችኋል፣ ራሴን እንዳዞረ ታውቃላችሁ? ከሷ ህይወት ተማሩ። ነገ ጧት ኢትዮጵያ መታችሁ እናንተ አበባ የሰጧችኋቸው ሰዎች፣ ሰፖርት ያደረጋችኋቸው ሰዎች እናንተ ብትወርቁ መኑኛ አያነሷችሁም። ጅል አትሁኑ። ያክስቴ ልጅ በባህር መጣ ይምጣ፣ ከፈለገ ቤተሰብ ካለው መሬት ሽጦ ያግዘው። እናንተ በእምቤል ናችሁ 300 400 ሺህ አውጥታችሁ። ለነገሩ ኢትዮጵያ መቻያችሁት። የኢትዮጵያ ኑሮ እንኳን ብር ሳይኖራችሁ ብር ኑሯችሁ ቤት ኖራችሁ እንዲህ ነው የሚያሽከረክራችሁ። ስለዚህ ይህንን አውቃችሁ እናንተ ለራሳችሁ ማወቅ አለባችሁ። እንዴ በምን አይነት ቋንቋ ልንገራችሁ? እና ይችን እህቴን በቃ ጮኩባት። ለምን እንዴት እንደዚህ ያክስት ልጅ አጎት ኦኬ፣ ባልሽ ከመጣ ትክክለኛ ባልሽ ከመጣ አንሹ፣ ሰርቶ ነገ ጧት የጋራ ነው። የእናትሽ ልጅ ወንድምሽ ከመጣ አንዴ አግዡ፣ አንዴ የመጨረሻ ቻንስ አግዡ። ከዛ በኋላ ዞር ብለሽ አትይ። ህይወትሽ ነው። አንዴ አግዡ፣ ሰርቶ ይለወጥ፣ ችግር የለውም። የእናትሽ ወንድምሽ ነው። ያጎት ልጅ ስለመጣ የዘመድ ስለመጣ አብሮ አደግሽ ስለመጣ አንድ ብር እኮ አይደለም 400 ሺህ 500 600 200 ሺህ ዕዳ ገብተሽ ከከሌ ከከድጃ ከሰርኬ ከቲጂ ተቀባብለሽ ወስደሽ ሰተሽ ወጣትነትሽ ሲኒ ናት፣ ልጅነትሽ ሲኒ ማርዋ። እንዴ ያንቺን ልጅ እኮ ባይኗ ማየት የምትፈልግ እናት እኮ አለችሽ። ታላቅ እህት ትኖርሻለች፣ አባት ይኖራል የልጁን መሳም የሚፈልግ። ያን ረስታችሁ የማንንም ሰው ስትረዱ ያክስቴ ልጅ በባህር መጥቷል፣ ያጎቴ ልጅ በባህር መጥቷል እያላችሁ የዘመር ያጎት ልጅ ሲመጣ እኮ ጓደኛውን ይዞ ይመጣል። ለሁለታችንም አስገቢልን ሰርተን እንሰጥሻል። ባይሰሩስ በሆነ አጋጣሚ ተይዘው ቢመለሱ አንቺ ስንት አንድ ወር በአንቺ እድሜ ላይ ቫልዩ አላት። አንድ ወር ማለት ነው አይደለም፣ አንድ ወር አንድ ሳምንት በአንቺ እድሜ ላይ ቫልዩ አላት። ጽንስ በአንድ ሳምንት ነው አንድ ሳምንት ተብሎ የሚቆጠረው። እንዴ እድሜ እኮ ይነጉዳል። ሳታውቁት እኮ ነው የሚነጉደው። በተለይ ደግሞ ስደት ላይ ለረጅም ዓመት የቆያችሁ ልጆች እዚህ መታችሁ መውለድ እምቢ ይላል። ብዙዎች መውለድ እምቢ እያላቸው ለሐኪም ቤት እየተንከራተቱ ነው። በጊዜም ነው በቃ በዚህ ምድር ላይ የመጨረሻው ግብ ልጅ ወልዶ አይን በአይን ማየት ነው። እሱን አርጉ። በተለይ ያልወለዳችሁ ያላገባችሁ እህቶቼ ስደት ላይ እድሜያችሁን አትጨርሱ። አምስሬስ እኔ ሀገሬ ስገባ ሞልቶልኝ ኑሮይ ምናምን አይደለም፣ ምንም የለኝም። ምንም ይሄን ያህል ብር አለኝ ይሄንን ስራ ከፍታለሁ የምለው ምንም አይነት የለኝም። እማምነው ብዙ አመታትን ያወራሁት ጓደኛ ነበረኝ። አሁን ያገባሁት ባሌ የልጅ አባት እሱ አንድ አለኝ። እንደሚያገባኝ እንደምንጋባ ጥሩ ህይወት እንደምንኖር አእምሮ ይነግሮኛል። አንድ ፈጣሪን አምኛለሁ። መጣሁ፣ ወለድኩ፣ እግዚአብሔር ይመስገን እስካሁን ድረስ እየኖርኩ ነው። ካሁን በኋላ ኑሮ ካቃተኝ ስደት ብሄድ ምንም አይመስለኝ። ልጄ ያድጋላ፣ ብር ሰራለው፣ የሆነ እንትን አለኝ። ለከሌ እኮ ነው የምኖረው የምለው ባልና ልጅ አለኝ። ለነሱ ልጄን እያስተማርኩኝ ምን እያልኩኝ ስደት ላይ በጣም ብቆይ ራሱ አይሰማኝም። ስመጣ ማሚ ብሎ የሚያቅፍ ልጅ ተክቻለሁ። ይሄ ማንም አይነግራችሁም። እኔ ቲክቶክ ላይ ብሽቅ ነው አይናው። እኔ አሁን ዩቲዩብ ነው የምሰራው። የኔን ቪዲዮ እንድታዩልኝ ፈልጋለሁ። ግን እንድታዩልኝ ፈልጋለሁ ማለት ከእናንተ ነገር አስቀድማችሁ አይደለም። ጊዜ ሲኖራችሁ ሲተርፋችሁ ቪዲዮውን ክፍት አድርጋችሁ ወደ ስራ ሂዱ ነው እንጂ የግድ ቁጭ ብለሽ ታብ እያረግሽ እንደ ቲክቶክ ጊዜሽን ስጭኝ አይደለም። ቲክቶክ ማየት ካለብሽ ሰዓት ስራሽን ስጨርሽ ራስሽ ላይ ስሪ። ስራ ጨረሳችሁ አረብ ሀገር ሩጣችሁ ቲክቶክ ሩጣችሁ ፊልም አትዩ። ጸጉርሽን አበጥሪ፣ ጸጉርሽን አስተካኪ፣ ፊትሽ ማዳት በምግብ ማብሰል ከተበላሸ ሰርች አርጊ። የፊት ማስተካከያ ማክሶች
ናቹራል የሆኑ ለምሳሌ እንቁላል፣ ድንች፣ ቲማቲም ቤት ውስጥ የሚሰሩ ነገሮችን ተጠቀሚ። በጣም ውፍረት ካለብሽ ለምሳሌ ሩዝ በመብላት ሐሳብ በማብዛትም ውፍረት ይመጣል። ወፍራም ከሆንሽ ዱብ ዱብ በይ፣ ራስሽ ላይ ሰፖርት፣ ራስሽን አነቃቂ። በቃ እኔ ምንም እችላለሁ በይ። እንትና መወዳት ይታከ እንትና መወዳት ዩቲዩበር እያልሽ ከራስሽ አታስቀድም። ፈርስት ዩር ሰልፍ ሀቢብቲ፣ ፈርስት ዩር ሰልፍ። ያ ገልቢ ያ ኡምሪ። አረበኛ ልቀላቅልላችሁ። በጣም ተናድጄ ነው እህቴ እንደዛ ስትል ማለት ነው። የሆነች እህቴ እንደነገርኳችሁ በቃ ይሄንን ነገር በያቸው ኤልዱ የሚል አእምሮዬ ላይ ስለመጣልኝ ዛሬ ከስንት ቀን በኋላ ወደ እናንተ የመጣሁት እችን አጭር የእህትነት ምክሬን ልለግሳችሁ ነው። እንደ ቀላል እንዳታዩት። በገንዘብ ተከፍሎ የማታገኙትን ምክር ነው የሰጠኋችሁ። በቃ ከልባችሁ አስገብታችሁ ኑ አገራችሁ ግቡ፣ ውለዱ፣ ሁነኛ ሰው አግቡ። ለመውለድ ብለሽ ደግሞ ይሄ የማይሆን ገተት ወንድ እንዳታገቢ። የሚወድሽ የሚያፈቅርሽ ለአንቺ የሚኖር ብትወርቂ ብትታመሚ ብትወልጂ እንደናሰፍሰፍ ብሎ የሚያርስሽ እንደናሰፍሰፍ ብሎ እኔን የሚልሽን አግቢ። አንቺ ስለወደድሽው ብቻ የማይሆንሽ ወንድ እንዳታገቢ። አንቺ መውደድሽ ቫልዩ የለውም፣ እሱም ሊወድሽ ይገባል። ነው ይሄን ብያችሁ ካልገባችሁ ምንም ማድረግ አልችልም። ቤተሰቦቼ እንግዲህ ካሁን በኋላ በእንደዚህ አይነት በአንዳንድ ምክሮች እመጣለሁ ብዬ አስቤያለሁ። የዛሬው ቪዲዮ ይሄን ይመስላል። ስለነበረን ቆይታ በጣም እጅግ በጣም አመሰግናለሁ። እወዳችኋለሁ። ባይ ባይ። እንዴት ነው ደግሞ